ታሪኮቼ እነሱ ታሪኮቼ ምን ይዘን አንዱ ጓደኛ ደደብ ብሎ ሰደበኝ። እኔ ደደብ ነኝ፣ ትልቅ ደረጃ መድረሳችንን አይምሮዬ አይሰራም የሚል እምነት ያዝኩ። አንዷ ሴት ለፍቅር ጠይቂያት፣ ከዛ እምቢ ስትለኝ ቁመት አልወደድኩኝ ስትለኝ አዶናይ በቂ አይደለም፣ ቆንጆ አይደለም የሚል ድምዳሜ ላይ ደረስኩኝ። እነዚህ እምነቶች ተሸክሜ በምንም ተአምር ወደፊት መንቀሳቀስ አልችልም። እነዚህ እምነቶችን ይዤ በምንም ተአምር በጀመርኩት ነገር መጨረስ አልችልም። ምክንያቱም እነዚህ እምነቶች ከሰው በፊት መጥተው እኔን ያቆሙኛል ማለት ነው ከስኬቴ። እና ወደ አፍሪቱተርስ ስመጣ ማለት ነው ይህ አፕሊኬሽን ወይም የትምህርት ዌብሳይት ከ3 ዓመት በፊት አስበውና አልመው ነበረ። እውን ለማድረግም የምፈልገው ዓላማ ነበረ። አሁን እውን አድርጌዋለሁ። እንዴት አድርጌ ነው ወጣቶችን ማገዝ የምፈልገው? እንደ አንድ ባለቤት እናም መምህር ሆኜ ወደዚህ አፍሪቱተርስ ስመጣ ብዙ መቀየር የምፈልጋቸው ነገሮች አሉ። መጀመሪያ መስራት የምፈልገው የወጣቶች አስተሳሰብ ላይ ነው። ማይንድሴት አይምሮ የተዳከመ ከሆነ በራስ ማትከም ከሆነ በምን ታም እምነት ነው ትልቅ ገርዟለሁ። ለዛም ነው አፍሪቱተር ውስጥ እኔም እንደ መምህር ሆኜ መጥቻለሁ። ኮንፊደንስ ስልጠና እሰጣለሁ። የበራስ መተማመን ሰው ምን ይለኛል የሚለው እና ሞልሶ የአይምሮ ዋነኛው ደግሞ የራስ አመለካከት ሰልፍ ኢሜጅ አንተ የምትመለከትበት እኩል ነው። ለራስ ያለኝ አመለካከት ስቀይረው ደረጃዬን ተስተካከለ። ይህ ለውጥ ወጣቶች ላይ መፍጠር እፈልጋለሁ። ሌላው ማስተማር የምፈልገው ነገር ደግሞ ምንድነው? ያው ቲክቶክ ነው። ቲክቶክ እንደዚህ ቅጥፍ አድርጌ በልቻለሁ በደንብ አድርጌ። ይህ የሆነው አብዛኛው ሰው የሚመስለው እድል ብቻ ይመስለዋል። ነው እድል አይደለም። አልጎሪዝሙን በደንብ ስላወቅኩት ነው። በ2 ወር ውስጥ ወደ 1.3 ቢሊዮን እይታ አግኝቻለሁ። ለማሰብ የሚከት እንግዲህ በጣም ብዙ ታላላቅ ቲክቶከሮች አሉ፣ ሜጋ ኢንፍሉዌንሰርስ የሚባሉ 1.3 ቢሊዮን እይታ ማለት አይ ቲንክ 2 ዓመት የሚያገኙት እይታ ነው። በ2 ወር ስታገኘው የሆነ የሰበርከው ነገር አለ፣ የሆነ የተረዳኸው ነገር አለ። ስለዚህ ኢትዮጵያ ውስጥ የቲክቶክ አንደኛው መምህር እኔ ብዬ አስባለሁ። ይህ ትምህርት ደግሞ ለማካፈል ዝግጁ ነኝ ልላችሁ እፈልጋለሁ። ብዙ ወጣቶች ያላችሁ፣ ወጣቶች ብቻ ሳትሆኑ ቢዝነስ ባለቤቶች ያላችሁ፣ ቢዝነሳችሁ እንዴት አድርጋችሁ ማርኬት ማድረግ እንዳለባችሁ የማታውቁ የምትፖስቱት የምትለቁት ቪዲዮዎች ቢዝነሳችሁ ኪሳራ ውስጥ የሚያስገቡት ቪዲዮዎች ናቸው። ብራንዲንግ አታውቁም ብዙዎቻችሁ። ፐርሰናል ብራንዲንግ የሚባል ነገር አለ። የአዶናይ ፐርሰናል ብራንዲንግ እንግዲህ ብዙዎቻችሁ ታውቁታላችሁ። ስለዚህ ይህ ፐርሰናል ብራንዲንግ ሚስጥር አሳልፌ መስጠት እፈልጋለሁ። ቢካዝ ለምንድን ነው የምሰጠው? እኔ አሁን አብዛኞቹ ከአጠገቤ የነበሩ ስኬታማ ሰዎች የዛኔ ገንዘብ ሳይኖረኝ፣ እውቀቱ ሳይኖረኝ፣ ስኬቱ ሳይኖረኝ ምንም ያካፍሉኝ ነገር አልነበረም። የራሳቸው ፎርሙላ፣ የራሳቸው ሚስጥር ራሳቸው ብቻቸው ስኬታማ መሆን የፈለጉ ጓደኞች። እኔ ግን እንደዚህ አይነት ወንድ መሆን አልፈልግም። ሰዎችን እያገዝኩኝ የራሴን ከፍ ማድረግ እፈልጋለሁ። እና አፍሪቱተርስ የብዙ ወጣቶች ህይወት ይቀይራል። በጣም ብዙ ወጣቶች ክህሎት እንዲኖራቸው ያግዛል። ወደ ስልክ እየተቀየረ ነው። አብዛኛው ሰው ቀና ብሎ ማየት አቁሞ ድንን ብሎ ማየት ጀምሯል። ሁሉም ነገር የሚገኘው እዚህ ውስጥ ነው ማለት ነው። ፕሮሞሽኖች እዚህ ናቸው፣ ቢዝነሶች እዚህ ናቸው፣ የኢትዮጵያ ኢኮኖሚ እንዳለ እዚህ ውስጥ ነው። ይህ ማለት ምንድነው? ለወጣቶች በሚሊዮኖች የሚቆጠሩ የስራ እድሎች አሉ። ግን ህይወታችን መቀየር ከፈለግን ክህሎት መማር ይኖርብናል። ቪዲዮግራፊ፣ ሲኔማቶግራፊ፣ ግራፊክስ ዲዛይን፣ ኮንተንት ክሪኤሽን፣ ስክሪፕት ራይቲንግ፣ እነዚህ ነገሮችን ካልተማርን አሁን ባለንበት ደረጃ በጣም ብዙ ነገር ነው ብዙ የምናደርገው። በጣም ብዙ ህይወት ቀያሪ እድሎች ያመጡናል ማለት ነው። እኔም ወደዚህ የመጣሁት ይህ ነገር ለመቀየር ነው። አላማዬም ዛሬ እውን ሆኗል። ብታጨረጭሩ ደስ ይላል። ቴንክ ዩ ሶ ማች። ተወዳችኋል። አንድ ጊዜ ሌላቸው አዶናይ ሲያወራ እውነት እኔ ራሱ ፍዝዝ ብዬ እያየሁት ነበር። እናንተ ምንም አይታችሁታል? እስቲ ካያችሁ አንድ ሞራል ስትልኝ ባካ
እስካሁን ንግግር ያደረጋችሁት እባካችሁ በክብር ወደ መድረኩ እንድትወጡ በአክብሮት እጠይቃለሁ። ወይዘሮ አብረህት፣ አቶ ሄዶም እንደዚሁም ብራንድ አምባሳደር ነው፣ ባለቤትና መስራችም ጭምር ነው። በነገራችን ላይ አዶናይ የአፍሮ ሀብ እንደዚሁ ዝም ብሎ በድንገት የመጣ አይደለም። የክብር እንግዳ ተብሎ የመጣ እንዳልሆነ ለመግለጽ ነው። ብራንድ አምባሳደር የሆነ ቀን በጣም በጥያቄ አፋጠነው ነበረ። ያን ጊዜ ታስታውሱ እንደሆነ ደግሞ ስግጥ ፍምስ በጣም ወደ ላይ ወጣ ብላ ነበር አይደለ? እና ምን ለማለት ፈልጋ ነው ብለን ይዘነው ነበረ። ያቺ ስግጥ ፍምስ ምን ማለት ነው ብለን አፋጠን ይዘነው ነበረ። ደህና አድርጎ መልስ ሰጠ። ነገሮች እየተስተካከሉ መጡ። ከዛ በኋላ አዶናይ እጅግ በጣም የወቅቱ ተፈላጊ ወጣት ሆነ። እናመሰግናለን። እሺ፣ ወደ መድረክ እንድትወጡ ጠይቄ የነበረ ወይዘሮ አብረህት፣ አቶ ኤዶም እና እንደዚሁም እሺ፣ በነገራችን ላይ ቀደም የገለጽኩላችሁ ፕሮፌሰር ክንደያ የክብር እንግዳችን ናቸው። ከዚህ ተቋም ጎን ናቸው ያሉት። ወደፊትም እንደሚሆኑ እርግጠኛ ነን። ብዙ ስራ ጥበት እያለባቸውን የጠራ ናቸው። በጣም በርካታ ስራ እያለ ስለሆነ የጠራ ናቸው። ለምን እሳቸውን ቀድመን አንሸኝም ማለት ነው። እሳቸውን ቀድመን ለመሸኘት ደግሞ እሳቸው የሚያበረክቱልን የሚሰጡልን ሰርተፍኬት ስጦታ አለ። ስለዚህ ፕሮፌሰር ክንደያ ገብረ ሕይወት እባክዎን ወደ መድረክ፣ እንደዚሁም ደግሞ አርክቴክት ትዕግስት ገብረትንሳኤ እባክሽ ወደ ሼርሆልደር እና የቦርድ አባልነት ወደ መድረክ ልትመጡ። እሺ ሄዶ እሺ፣ ሰዓታችንን ቀልጠፍ ለማድረግ ተሸላሚዎቹን እሺ፣ መጀመሪያ ተሸላሚያችን አዶናይ ብርሃነ ነው። ሁለተኛ ተሸላሚያችን ኒዮ ማርኬቲንግ ኤጀንሲ። ሶስተኛ ተሸላሚያችን ፊልኮም ቴክኖሎጂ። እሺ፣ አራተኛ ተሸላሚ